እንደው ጌታ እንኳን ክፈሉ እስከ ሞት ድረስ ህይወትን ዋጋ የሚያስከፍል ድረስ እንኳን ክፈሉ ብሎ የሚለውን ነገር ለማድረግ እንኳን ቢሳንን፣ ሌላውን ነገር ግን ለማድረግ ወንጌልን እስካልነካ ድረስ የወንጌሉን አገልግሎት እስካልነካ ድረስ የወንጌሉን እውነት እስካልነካ ድረስ የኔ ማንነት ቢነካ ለመክፈል አም ሬዲ። ከ100% ምን ያህሉን ትቀበያለሽ? የባልሽን ትእዛዝ አላቅም። እሱን እንደው ስትገምጪ ደግሞ የድሬዳዋ ሰዎች ስለሆናችሁ የሐረርና የድሬዳዋ ሰዎች ግልጾች ናችሁ። እግዚአብሔር ይባርካችሁ። በዚህ ስትገምጪ እንደው በራስሽ ላይ ስትገምጪ ምን ያህል ፐርሰንት ባልሽ ለሚልሽ ትታዘዣዋለሽ? 20 ወይ ደግሞ 50 ቢሆን ነው። 50% ትታዘዣዋለሽ ወይስ 20% የምታዘዥው? 50% በለው። 50% ትታዘዣዋለሽ። ቴንክ ዩ። ጌታ ኢየሱስንም ትወጂዋለሽ? በደንብ። ምን ያህል ትታዘዣዋለሽ ጌታ ኢየሱስን ስለምትወጂው? 100%። አሁን ትቼዋለሁ። ስለዚህ ስለ ትዳርሽ እንዳይፈርስብሽ ልጆችሽ እንዳይበተኑብሽ ብለሽ እንጂ ነገርየውን አምንሽበት አይደለም። እሱ በያለሽ ነው ያለሽ ያልኩት አምኜበት አይደለም። መጀመሪያ ሐሳቤ እንዳለኝ ሙስሊም ሆኜ እንዳለኝ ሆኜ ፍቺ ልጠይቅ ነበረ። እሺ፣ ከዛን እንዳሰብኩት አልሆነም። ለምን ደግሞ ሙስሊም ከሆንሽ በኋላ መፋታት የፈለግሽው አንቺ? ለምን በጣም ብዙ እየበደለኝ ነበረ። እየበደለኝ ነው ያለው። ያው ለልጆቼ ስል ነው አሁንም ድረስ ያለሁት። ኦኬ፣ ማለት ይመታሻል? መምታት አይደለም፣ መምታት ይሻላል በጣም በብዙ ምን ልበልክ። ባሌ በጣም አስቸጋሪ ባህሪ ነው ያለው። ለወንጌል የሚከፈለውን ሁሉ እከፍላለሁ። እኔ በግሌ እንከፍላለን አብረው ካሉ ወንድሞችና እህቶች ጋር። እናንተስ? አንተስ? አንቺስ? እኛስ? ለእያንዳንዳችሁ በራሳችሁ መልስ ስጡ። ለወንጌል ብዙ ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ወንጌል እንሞታለን ምናምን ብለን እንላለን። ጥሩ ነው፣ ጌታ ይባረክ። እስከዛ ድረስ የሚያደርስ የጸጋ አቅምና ጉልበት እግዚአብሔር እንዲሰጠን መጸለይ ነው። ውሸታችሁ ነው ብያለም። እዚህ ውስጥ ማን የማንን ልብ ያውቃል? የማንንም አያውቅም። ለወንጌል ኖሮ ለመሰዋት የተዘጋጀ ይኖራል። ማንም ማንንም አያውቅም። እውነት ለመናገር ማለት ማንንም አያውቅም። ዝም ብለህ የውጭ ቆዳውን አይታ አይ ይሄ ሰው የሚሰዋ ይመስላል፣ ይሄ ችኛይቱ ማትሰዋ ትመስላለች ብለን ግምት ልንናገር እንችላለን እንጂ ማንም ሰው አያውቅም። አንድ ጋዜጣ አይ ቲንክ መጽሔት ነው፣ ጋዜጣ አይደለም መጽሔት ነው። የክርስቲያን የኛ የወንጌላውያን አማኞች መጽሔት ነው። አሮ ነው መጽሔቱ በማን እንደተዘጋጀ ማቴቴ ሲሆን የክርስቲያን መጽሔቶች አንድ ደግሞ ምን ነበረ ኤፍታ ነው ምናምን ነገር የሚል መጽሔት ብቻ ነበር የክርስቲያናዊ መጽሔት። ይሄ ማውራችሁ ከዛሬ ምናልባት ባልሳሳት ከ20 ዓመት ወይ እንደዚህ ዓመት አካባቢ ይመስለኛል። በዛን ጊዜ እዚህ ብራስ ሆስፒታል ጋር ብራስ ሆስፒታል ጋር እዚህ ሀያት ሆስፒታል እና ብራስ ሆስፒታል መካከል ላይ ባለ አንድ መስሪያ ቤት ይሰራ ነበርና እዛ መጽሔት ላይ አንድ ስለተሰዋ ክርስቲያን ወንድም ተጽፏል። እውነተኛ ታሪክ ነው። ልጁ የድሬዳዋ መሰረተ ክርስቶስ ቤተክርስቲያን አባል ነበረ። ስሙ በጣም የሚገርመው ስሙን አልረሳሁትም። ስሙ እስጢፋኖስ ነው የሚባለው። አዶ ነው። ይህን ወንድም የምታውቁ ሰዎች እዚህ ሊኖሩ ይችላላችሁ፣ ወይ እንደኔ ያን መጽሔት ያነበባችሁ ልትኖሩ ይችላላችሁ። እና ከሰዓት በኋላ ነበር የስራ ሽፍት የምገባ እና እዛ ሄጄ መስሪያ ቤት ክርስቲያን ወንድም ነበረና እዛ በመሰራበት መስሪያ ቤት ይዞት መጥቶ መጽሔቱን የማንበቡን እድል አገኘሁኝና አነበብኩት። ነገሩ እንዲህ ነው። የቆየ ስለሆነ ድንገት ካኮለታተፍኩት ምሕረት ታርጉልኛለች። ታሪኩን ሙሉ በሙሉ የምታውቁ ሰዎች ካላችሁ ነገሩ እንዲህ ነው። ነጋዴ ነው። በንግድ ስራ ይተዳደራል። ከድሬዳዋ ወደ ጅጅጋ ነው ቀብሪ ዳር ምናምን ነገር አካባቢ ወይ ቀብሪ በያ ወይ ቀብሪ ዳር አይዶ ነው። በዚህ በእኛ በኢትዮጵያ ክልል ውስጥ ያለው በጅጅጋ አካባቢ ላይ ያለ ነው።
ወደዛ ይሄዳሉ። ወደ ጂጂጋ እንደዚህ ኮንትሮባንድ ንግድ ነው፣ በትክክለኛ ንግድ ይነግዳሉና ከዕለታት አንድ ቀን እንደዚሁ እየተመላለሱ ይነግዳሉ። ከዕለታት አንድ ቀን እቃ ለመጫን ወደዛ እሱም ይሄዳል። ክርስቲያኖችም ሁሉ ሙስሊሞችም ሁሉ ተሳፋሪዎች በሙሉ ይሄዳሉ። እና እነዚህ የሶማሊያ አልቃይዳ ምንድነው ሶማሊያ ውስጥ ያሉት አልሸባብ ነው ምናምን ነገር የሚባለው ግሩፕ ያገኛቸዋል ጫካ ውስጥ እና ያስወርዳቸውና ከመኪናው ላይ እያንዳንዳችሁ ውረዱ፣ በሉ በእስልምና ሃይማኖት የሚባለውን እያላችሁ እየሰገዳችሁ ለፉ ይሏቸዋል። መሳሪያ ደግነውባቸው ከመኪና ውስጥ የሚወጡ ሁሉ በሙሉ ይህንን እንዲያደርጉ ታዘዙ። እውነተኛ ታሪክ ነው፣ ባይቸው ልበበሉ እውነተኛ ታሪክ ነው እና ታዘዙ። ሁሉም ከመኪና እየወረደ በሉ እና አድርጉ ያሏቸውን በቃላቸው ኮንፌስ እያደርጉ የእስልምናውን ምንድነው የሚባለውን እና በስግደትም ደግሞ ስገዱ እያሏቸው እንደዛ እያደረጉ ነፍሳቸው ለማትረፍ አለበለዚያ ጠብሼ ነው የምመታ ምናምን ነገር ብለው ጥይት ደግነውባቸዋል። ቆንጨራ ይዘዋል። እና ሁሉም እንደዛ እያደረገ ሄደ። ክርስቲያኖቹም ሁሉ ነበሩ፣ ጴንጤዎችም ነበሩ፣ አንዳንዶቹም ደግሞ ኦርቶዶክሳውያን ነበሩ፣ ደግሞ አንዳንዶቹ ሙስሊሞች ነበሩ። በሙሉ አድርጎ የተባሉትን አደረጉ። በህይወት የተረፉቱ ሰግደው የተረፉ ሰዎች የተናገሩትን ነው በትክክለኛ ከህይወት ምስክርነት የተናገሩት ማለት ነው። እና ከመካከላቸው የነበረው የእስጢፋኖስ የሚባል ልጅ ወጣት ነው። የምስራቅ ክርስቶስ ቤተክርስቲያን አባል ነው። እንደዛ እየሰማሁት እንደዛ የተጻፈው እና ክርስቲያን ወንድም ነው። እሱ ተራጋ ሲደርስ ስገድ አሉት። አልሰግድም። እኛ ምንልህም በል አሉት። አልልም፣ እኔ የምለውን ነው የምለው ብሎ አለ። ሰይፍ ተደግኖበት ወንድሞች ናቶች፣ ኦርቶዶክሱም ክርስቲያኑም ሙስሊሙም የመሰከረለት ልጅ ነው። ሰይፍ ተደግኖበት ጥይት ተወድሮበት እኛ ምንልህን ኮንፌስ አድርግ በለው አሉት። አልለውም፣ ካልሆነ ወይ በዚህኛው በጥይቱ ወይ በሰይፉ ነው የምትመታው፣ እድል ንስጥህ አሉት። ለምኑት አሏቸው። በመኪና ውስጥ አብረው የነበሩትን ሁሉ ሙስሊሙም እነዛ የሰገዱቱ ሰጋጆቹ ለምኑት፣ ነፍሱን እንዲያተርፍ ለምኑት፣ እኛ የምንለውን ያድርግ ብለው አሉት። በፍጹም አይሆንም፣ አላደርገውም፣ እኔ እምለውን ነው እምለው፣ እናንተ የምትሉትን አታስብሉኝም ብሎ አለ። ታውቃለህ? እና ምን ብለህ ነው የምትለው ብለው ሲሉት ኢየሱስ ይወዳችኋል ብሎ ድምፁን ከፍ አድርጎ ኢየሱስ ጌታ ነው ብሎ ጮኸ። ቢላው ፊት ጥይት ማለት ነው። በመሰረተ ክርስቶስ ቤተክርስቲያን ውስጥ አገልግሎት እንኳን አያገለግልም አሉ። ሄድች አገልጋይ ተብሎ እንኳን አይጠራም። ግን ለጌታ ኖሮ ለመሳዋት የጨከነ ዳግማዊ እስጢፋኖስ ነው። አይውሻያን መጽሔት የሰው መጽሔት ስለነበረ ስጠይ ብዬ ብለው በወቅቱ እምቢ አለኝ እና አላደርገውም አላቸው እና ጮክ ብሎ ይህንን ጮኸ። ጌታ ኢየሱስ ይወዳቸዋል፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው አላቸው። እና እናንተ ሂዱ አሏቸውና እሱን ተነስተው ወደዛ ሂድ እያሉት እየሄዱ እያሉ ከበስተኋላ ከ10 እስከ ምናምን ነገር በሚሆን ጥይት በሳስተው ጣሉት። እዛ ማለት ነው። እስጢፋኖስ ደግሞ ስሙ በጣም ነው የሚገርመው፣ እስጢፋኖስ መሆኑ ማለት ነው። መጽሔት ላይ ያነበብኩትኝ ያለቀስኩት ለቅሶ ማለት እሱ ስለሞት አይደለም፣ እንደ ሰው ስላሳዘነኝ አያሳዘነኝ ማለት አይደለም፣ ስለሞት አይደለም። ለመሞት ይህንን ያህል ዋጋ ለመክፈል የገባው እውነት በልጁ ውስጥ ታየኝ። ምን ልላችሁ ነው? ከመኪና ውስጥ ያሉት በሙሉ እስላሞችም ሰጋጆች ናቸው፣ ኦርቶዶክስም ሰጋጅ ነው፣ አንዳንዱ ጴንጤ ሰጋጅ ነው። ስገድ አበሉ ያሏቸውም ብለው ነው የወረዱት። እሱ ግን ኖ አለ። ኖ አላደርገውም አለ እና ለወንጌል የሚያስከፍለውን ሁሉ እንከፍላለን ብለን ስንል እኛ ክፈሉ የተባልነው እንደው ጌታ እንኳን ክፈሉ እስከ ሞት ድረስ ህይወትን ዋጋ የሚያስከፍል ድረስ እንኳን ክፈሉ ብሎ የሚለውን ነገር ለማድረግ እንኳን ቢሳንን፣ ሌላውን ነገር ግን ለማድረግ ወንጌልን እስካልነካ ድረስ የወንጌሉን አገልግሎት እስካልነካ ድረስ የወንጌሉን እውነት እስካልነካ ድረስ የኔ ማንነት ቢነካ ለመክፈል አም ሬዲ ወንድሞች ናቶች። እና ጌታ ኢየሱስ ዘመናችሁን ይባርክ። እያሰላሰላችሁ ጠብቁን። ማለት ምን ምን እንይዛለን ወይ ምን ምን እንለቃለን፣ ምን ምን እንተዋለን።
እስቲ ስለ ወንጌል ብሎ ይህን ነገር ትቻለሁ ብሎ የሚል ሰው ካለ ገስት ይላክልኝና መስማት ፈልጋለሁ። እኔ ኤርሚያስ ስለ ወንጌል ብዬ ይህን ከፍያለሁ ብሎ የሚል አጠራ አድርጎ እንዲነግረን ፈልጋለሁ። ስለ ወንጌል ብዬ ቤተሰቤን፣ ስለ ወንጌል ብዬ ትዳሬን፣ ስለ ወንጌል ብዬ ገንዘቤን፣ ስለ ወንጌል ብዬ ተበድዬ ይቅር ማለት፣ ስለ ወንጌል ብዬ በድዬም ይቅርታ መጠየቅ፣ ስለ ወንጌል ብዬ ብቻ ብዙ ነገር አላል። ስለ ወንጌል ብዬ ይሄ ስለ ምጣዱ ብዬ እያልን ብዙ ጊዜ ተርተናል። ስለ ምጣዱ ስትል አይጧ ተለፍ ብሎ የሚል በገላትያም በኤፌሶንም ተጽፎ የማይገኝ ግን ኢትዮጵያውያን አባቶች እና እናቶቻችን የነገሩን ከዚህ ማህበረሰብ ስለወጣን እኛም ስለ አይጧ ስትባል ስለ ምጣዱ ሲባል አይጧ ተለፍ የሚባል አባባል አለ። ያው አይጧን እመታለሁ ብለህ ምጣዱን ትሰብረዋለህ ነው። ስለዚህ ምጣዱ እንዲተርፍ አይጧ ትለፍ አይነት ነገር ማለት ነው። ይሄ ጥሩ ምሳሌ አይሆንም። ማንም አይጥ አይደለም፣ ማንም ምጣድ አይደለም። ግን እነሱ ዘዓለማውያን ሰዎች ናቸው ብሎ ስለ ወንጌል ብዬ ግን ወንጌሉ ከሚበላሽ እኔ ልበላሽ፣ ወይ ወንጌሉ ከሚሰደብ እኔ ልሰደብ፣ ወንጌሉ ከሚገፋ እኔ ልገፋ፣ ወንጌሉ ከሚጠፋ የኔ ስም ይጥፋ፣ ወንጌሉ ከሚጎድፍ የኔ ስም ይጉደፍ ብሎ በህይወቱ እስከዛሬ ድረስ ስለ ወንጌል የከፈለ ሰው ካለ በሰማ ደስ ይለኛል። እስኪ ያላችሁ ሰዎች 77 ቁጥር ጻፉ። እኔ ስለ ወንጌል ይህንን ትቻለሁኝ ብሎ የሚል የህይወት ምስክርነት ያላችሁ ስለ ወንጌል ብዬ ይህንን አድርጌያለሁኝ ብሎ የሚል ቻሌንጅ የሚያደርግ ጥያቄ ነው አይደል? ከራሴ ጀምሮ ስለ ወንጌል ብዬ ብሎ የሚል ሰው የህይወት ተሞክሮ ያለው የለቀቀ ስለ ወንጌል ብዬ ማለት የያዘውን ነገር የለቀቀ ስለ ወንጌል ብሎ የራሱን ነገር የተወ ስለ ወንጌል ብሎ ስሜ ቢጠፋ ይጥፋ። ምክንያቱም ኃጢአትን እንኳን ለመስራት በሀገራችን ውስጥ ምንድነው የሚባለው? ጉድ አንድ ሰሞን ነው ቢወራብን፣ አንድ ሰሞን ነው። ዝም ብለሽ እኔ እናድርገው እባክሽ ዝም ብለን እናድርገው። ምን አበሻ ቢያወራ በተወሰነ ጊዜ ነው እና ስማችን ጠፋ አልጠፋ ምን እኔ ከአንቺ ፍቅር አይበልጥም ይላታል። ያውም እኮ ለማይዘልቅ ፍቅር ማለት ነው። እኔ ከአንተ ፍቅር አይበልጥም፣ ስለ ስሜ ብዙም አልጨነቅም ብላ የሆነ አንድ ጢማም ጎረምሳ ላታገባው ከእሱ ጋር ተኛለች። ኧረ ጎረቤት እኮ ሰው ሁሉ እኮ ያውቃል ይሄ ነገር ጥሩ አይደለም። ኧረ እኔ ስሜ ይጥፋ፣ ለአንቺ ካለኝ ፍቅር የተነሳ ስሜ ለምን አይጠፋም? እኔነቴ ሁሉ ይጥፋ ብለው የሚሉም ሰዎች ሁሉ አሉ። ስለምን ብለው ነው ያንን ያደርጉት? መልካሙ ስማቸውን በሰፈር ላይ የተከበረ ስማቸውን ሁሉ ጭምር እንኳን ሳይቀር የለቀቁት ወይ ደግሞ የፈለገ ቢያጠፉት ያጥፉት፣ የቡና መጠጫም ቢያደርጉት ያድርጉት፣ እኔ ግን የምፈልገው ከአንቺ ፍቅርሽን ነው ብሎ የማይዘልቅም ፍቅር ሊሆን ይችላል፣ የሚዘልቅም ፍቅር ሊሆን ይችላል። ብቻ ዋጋ ከፍሎ ተምኖ ስሙንም መሰደቡንም በጎረቤት መታማቱንም በጋዜጣ ላይ ቢወጣ በቴሌቪዥን ቢነገር ጉዳያቸው ነው። ታያቸው በቃ አበሾች ማውራት እንደሆነ ልማዱ ነው። ታዩ ዋናው እኔ እና አንቺ እንትን ማለታችን ነው። እኔ ቶሎ አፍጠኙ ልቅ እና አፍጥ ነው ምናምን ነገር ብለው እንደዚህ የሚያደርጉ አሉ። ታውቃላችሁ፣ እዚህ ውስጥም ብዙዎቻችሁ እንደዚህ ያደረጋችሁ ትኖራላችሁ። ስለ ወንጌልስ ብሎ የሰው የህይወት ታሪክ እንዳትነግሩኝ፣ የራሳችሁ ነገሩኝ። የሰው የህይወት ታሪክ አሁን እስጢፋኖስ እዛ ድሬዳዋ ላይ ወደ ቀብሪ ዳህር ምናምን ነገር ወደ ጅጅጋ እየሄደ እያለ ስለምን ብሎ ነው አሁን እንደዛ ያ ህዝብ ሰግዶ እንዳለፈ ሰግዶ ማለፍ አይችልም ነበር? አላደርገውም አላቸው። እኛ የምንልን ኮንፌስ አድርግ ተናገር ብላችሁ ልት አልናገርም። ስለዚህ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ ተናገረ። ጌታ ኢየሱስ ይወዳችኋል ብሎ አላቸው። ከህዝብ ነጥለው በ9 ነው በ8 ጥይት ደብድበው ገደሉት። ስለምን ሲል ይሄንን ያደረገው ይሄ ልጅ? ስለምን ሲል ነው? ወደሞቼ ኮሜንት ጻፉ። ስለማን ሲል ይሄንን ያደረገው? የሚጦራት እናቱ ነበረች። ለንግድ ወጥቶ ነግጄ የሆነ ነገር ገዝቼ መጥቼ እሱን አትርፌ ምናምን ነገር ብሎ ደፋ ቀና እያለ ነበረ። እንዲህ አይነት ነገር ይገጥመኛል ብሎ አላሰበም። ግን ደግሞ በፈለገው ቦታ በፈለገው ጊዜ እንደዚህ አይነት ነገር ቢገጥመኝ ነፍሴን ስለ ክርስቶስ ጌታዬን አልክድም፣
ነፍሴን ግን እክዳለሁ ብሎ ያለ ቸርች ውስጥ የተቀመጠ በምንነት የተቀመጠ ምን አይነት ጀግና ነው አንተዬ? ምን አይነት ጀግና ነው? ምን አይነት ጀግና? እኛ ጀግና የምናውቀው ሰውን ግንባሩን ብሎ በወንጭፍ አናቱን ብሎ ትደፋው እና በቃ ይሄ 50 ቢወለድ 50 ነው ጉዱ ከሺህ መድኃኒት ምንምነት ይበቃል አንዱ ምናም ነገር ብለን ያን ሰው የደበደበ ሰው የገደለ ሰው ያዋረደ እንደዚህና እንደዛ ያደረገው እሱ ነው። በክራር በመሲንቆ በዘፈን በግጥም ምናም ነገር ሰው ገዳይ ነው እኛ የምናደንቀው። አረ ሰው ገዳይ እንደዚህ ነው የሚደንቀው ምድራችን ላይ። ማንም የለም ከኔ ጀምሮ እንደዚሁ ነን ማለት ነው። ስለ ወንጌል የተዋችሁት ምን አለ? ወንድሞች ይሰማል አይደል? አማርኛ ስለ ወንጌል ብላችሁ ምን የተዋችሁት አለ በዘመናችሁ? መቼው ዘመን ለእኛ ብሩህ ነው፣ መቼው ዘመን ለእኛ ብሩህ ነው፣ መቼው ዘመን። እስቲ አንድ ሰው ተገኘ መሰለኝ። ባህሩ ቦጋለ ነው የሚለው 7 ቁጥር ጽፈሃል። አይዶ ነው ስለ ወንጌል ወገኖች እ 7 ቁጥር ስለ ጻፍክ ኢንቫይት አድርጌ ነበር። ቦጋለ ማነው? ባህሩን እንደ ትንሽም እኮ ቢሆን አይናቀም። እንደ ሁሉ ጴንጤ ስለ ወንጌል አሁን ምንም አላቃት። ከቤት የተሰደደ የለም። ጌታን ስለተቀበልክ በሚስት የተከዳ የለ። ጌታን ስለተቀበልሽ በባሎቻችሁ የተከዳችሁ የላችሁ፣ የተደበደባችሁ የላችሁም፣ የተመታችሁ የላችሁም፣ የተተፋባችሁ የላችሁ፣ ከቤተሰብ የተነጠላችሁ የላችሁ። ወይስ አንገባም ነው? ሰው እንግዲህ ልንፈተን ከምንችለው በላይ ጌታም እንደዛ አያደርግም እና ደግሞ በፈተናው ውስጥ መውጫን ያዘጋጃል እግዚአብሔር። ምን አደረግን ስለ ወንጌል ብለን ስለ ወንጌል ብለን ይቅር አልለውም ብላችሁ ያላችሁትን ይቅር አላችሁ፣ ይቅር አልን። ስለ ወንጌል ብለን የያዝኑን ለቀቅን። ይቅርብኝ እኔ ዋናው የጌታ ጉዳይ ነው ብለን ያልነው ነገር አለ። በቃ እነዚህ ያሉት እዚህ 443 በሙሉ ኦርቶዶክሳውያን ወገኖች ናቸው ማለት ነው። ዛሬ ያሉት አማኞች የሉም ማለት ነው። እዚህ በኋላ አማኞች ሲኖሩ ከፍታለሁ ቤቱን። እሺ አለምዬ፣ እሺ ኦኬ። እሺ ለአማኞች ታፕ ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። እዚህ ያለው ወገን በሙሉ ለወንጌል ምንም በጥፊ እንኳን አልተመታችሁም። ስታስጠላች ምን ትመስላለች አልተባለችም ስለ ወንጌል። እና በዛ ሰዓት ምላሻችሁ ምን ነበረ? ምላሻችን ምን ነበረ? እሺ አቡ አቡ ነው ላይ ያለሽው ማይክ ዘግተሽ ተቀምጠሻል። ጌታ ሰላም ይብዛልህ። ሄርሚያ ትንሽ ሼር እያረኩ ነበር፣ ዘግቼ ነበር። እሺ ይሰማል? አዎ ይሰማል። እሺ ቴንክ ዩ። እንዴት ነህ? ደህና ነኝ። ጌታ ይባርክ። እምትይዋለሽ በጠየኩት ጥያቄ ላይ ውይ እኔ እንኳን ያ አልደረሰብኝም። አንደኛ ወደው ጌታን እንዳገኘው ወደ ስደት ነው የመጣሁት። ግን ያው አያለሁ እንደዚህ የሚደርስባቸው እንጂ እኔ የደረሰብኝ ነገር የለም። ቢደርስብሽ ምን ታደርጊያለሽ? እቀበላለሁ። ለምሳሌ ቤተሰቦችሽ ስለ ወንጌል ቢበድሉሽ? ወይ እሱ በድሎኝም አያውቃሉ።
አግልሎኝ ያውቃሉ። በእንዲ ሲያገሉሽ ምን አደረጉሽ? የሚበላ ከለከሉሽ? ምንም ያው ጸልዬላቸዋለሁ። ምንም የተቀየምኳቸውም አልነበረም። አንደኛ ያው እነሱ ገና ስላልገለጸላቸው ነው ብዬ አልፌያቸዋለሁ። ግን በኋላ ቀስ ቀስ እያሉ እነሱም ጌታ ረድቶኝ ከዛ ነገር ያው ቀነሰ እንጂ አለ፣ አሁንም አለ። እሺ የነሱ ምናልባት ተቃውሟቸው የበረታ ሆኖ ቢያሳድዱሽ ቢደበድቡሽ እችላለሁ እኔ እስከምን ድረስ? እስከ መጨረሻ ጌታ እስከረዳኝ ድረስ። አሁን ብርቱ ነኝ፣ እንደ ድሮ አይደለም። ምክንያቱም እኔ ጉዳት ቢደርስብኝ ወይም ደግሞ ቢያገሉኝ ቢደበድቡ አካላዊ ጉዳት ነው የሚደርስብኝ አይደለ? መንፈሳዊ ጉዳት ግን ስለማይደርስብኝ መንፈሳዊ ጸጋ ስለሚያበረታኝ እቋቋማለሁ። ምናልባት ልደክም እችላለሁ፣ ለምን እንዲህ ነው ልል እችላለሁ። ግን ደግሞ ጌታ እንደሚረዳኝ አምናለሁ። እንደዛም ቢደርስ እቀበላለሁ። ግን ጌታ ደግሞ እንደዛ አሳልፎ አልሰጠኝም። እንግዲህ እስካሁን የዛ ጥግ ድረስ አልደረሰም። ሰዎችን በድለሽ ታውቂያለሽ አንቺ? ውይ ሰዎችን በድዬ አላውቅም። ጌታ በሚያውቀው ሰው ግን በድሎኝ ያውቃል፣ አስለቅሶኝ ያውቃሉ። እኔ ግን እስካሁን በድዬ አላውቅም። ያው ሳላቅ ከሆነ ሊሆን ይችላል እንጂ እንደዚህ ሰውን የበደልኩት በሰው ላይ ግፍ አድርሼ አላውቅም። ሰዎች ምን ይላሉ ስለ አንቺ በዚህ ጉዳይ ላይ? ወይስ አንቺ ስለ ራስሽ ነው የምትመሰክሪው? ውይ አላውቅም። ሰዎች ስለኔ ምን እንደሚሉ አላውቅም። ጠይቀሽ ታውቂያለሽ? እንደው በድያችሁ ከሆነ ንገሩኝ ብለሽ ጠይቀሻቸው ታውቂያለሽ ሰዎችን? አንዳንዴ እጠይቃለሁ። በተለይ ደግሞ እንደዚህ ጉዳት ያደረሱብኝ ሰዎች ወይም ደግሞ እኔ ላይ በማየው ነገር ጠይቄ አውቃለሁ። በድሎኝ አስለቅሶኝ በቃ ከዛማ አልፈልግም በቃ ብዬ ሁሉ ተለይቼ በቃ ቆይቼ 2 ወር 3 ወር በኋላ ራሴ የጠየቅኳቸው ሰዎች አሉ። እነሱ በድሎኝ ነው እኔ የጠየቅኩት። እና ይቅርታሽን ተቀበሉ። ግን አንደኛ በጌታም ስላልልም ያው መልሶ ያው ናቸው እዛው ናቸው። እኔ ግን ይቅር እያልኳቸው እዛ ውስጥም ባልገኝ ወይም ደግሞ ከነሱ ብዙም ህብረት ባይኖረኝ ግን እጸልይላቸዋለሁ። እነሱ ግን አንቺን በድለውሻል። በጣም ይቅርታ ጠይቁሽ? እኔ ጠየቅኩ። በደሉ እኮ እንደዚህ ትንሽ አይደለም እርምዬ፣ እውነት ለመናገር ጌታ በሚያውቀው እኔ አሁን እዚህ ጋር ሚዲያ ስለሆነ ሳይሆን እንደዚህ ትኩረት ለመሳብ ወይም ደግሞ ራሴን ከፍ ለማድረግ ሳይሆን እግዚአብሔር በሚያውቀው እውነት እንደዚህ ትንሽ እንኳን አይደለም። ግን ጌታ ፍቅር ስለገባኝ ነው፣ ጌታም ስለረዳኝ ነው። ከብዳሌ እንዲህ ሲታሰብ አሁን ተውሽላቸው፣ ሙሉ በሙሉ ልብሽ ሰላም ነው። እነሱን ስታስቢ ምን ይሰማሻል? አንዳንዴ የሆነ የሚሰማ ነገር አለ። ግን ምን አይነት ስሜት? የሆነ በቃ ውስጥ እንደዚህ ይሄ ሰው እኮ እንደዚህ አድርገውኛል ነጊም እኮ ነው የሚል ነገር ይኖራል። አንዳንዴ ግን እግር ብያቸዋለሁ እውነት ለመናገር። ለምን ይመስልሻል? ይቅር ካልሻቸው በኋላ ስታያቸው የድሮ ነገር የጎዱሽ ጉዳት ትዝ የሚልሽ? አንደኛ አቁስለውኛል ማለት እኔ ሳልበድል ወይም ደግሞ ይሄ ነገር እኔ እኮ ለምን አይገባኝም ለዛ ሰው እኔ ያረኩት ይሄ አልነበረም
ያ ነገር ነው የሚመጣብህ። የሆነ ስትጎዳ አንተ ለዛ ሰው መልካም ሆነ ሳለ ለዛ ሰው የምትቆረቆር ሆነ ሳለ ከኋላ ግን ሲጎዱ ሲወጉ የሚሰማ ነገር ይኖራል። ይቅርም ብንል የሆነ የሚሰማ ነገር ይኖራል። መልሰ ደግሞ ያው ጌታን ታስባለህ። እሱኛው ትክክለኛ ስሜት ነው ወይ ነው? ኦልሬዲ ጎርተውሻል፣ አቁስለውሻል፣ አድምተውሻል። ራስሽ ይቅርታ ጠይቅሻቸው። ከልብሽ ነው ይቅርታ የጠየቅሻቸው? አዎ ከልቤ ነው ይቅርታ ጠየቅኳቸው። እዚህ አጋጣሚ አሁን እንደዚህ በሌላ ጊዜ ሳይሆን በጾም ውስጥ ነበረ። በፋሲካ ጾም አንዴን ጾም ነበረና ጾም ጸሎት አለ። በዛን ጊዜ ነው የጠየቅኩት። ምክንያቱም አንደኛ እኔ እዚህ ጋር የበደለኝን ሰው እያለ ወይም ደግሞ በቃ ውስጤ ቂም ሆኖ ሳለ እኔ እዚህ ጋር ብጸልይ እግዚአብሔር ፊት ብንበረከክ እግዚአብሔር ይቅር እንደማይለኝ አመንኩኝ። ምክንያቱም እሱ የበደላችሁን ይቅር በሉ ነው አይደል ያለው? ከዛ ነው ይቅር ያልኩት እንጂ ሳይከብድ ወይም ደግሞ ያ ነገር የሆነ በስጋዊ ለሆነ ስታስቡ ይከብዳል። በዛ ላይ ደግሞ አንተ ራስህ ሄደህ ስትጠይቅ ያ ሰው የበደለው ሰው መጥቶ ይቅርታ ሳይልህ አንተ ሄደህ ስትጠይቅ ልዩነቱ በጣም ሰፊ ነው። ቴንኪው ተባረኪ። ስለዚህ አሁን ስታያቸው ያ ቀድሞ የበደሉሽ ነገር ትዝ ይልሻል ማለት ነው? ትዝማ ይላል፣ ግድ ነው እኮ ትዝ ይላል። ግን በቃ ያ ሰው ስለማያውቀው ነው። ያ ሰው እኮ እንደዛ ቢረዳ አንድ ቀን ምናልባት ጌታ ገልጾለት እኔ ነኝ እኮ ብሎ ያ ሰው ይቅርታ እንደሚለኝ እንደሚጠይቅ በጌታ ተስፋ አደርጋለሁ እንጂ ይከብዳል በጣም። እሺ አንቺ ጌታን በድለሽ ታውቂያለሽ? አዎ በብዙ አሳዘነሽ ታውቂያለሽ? በጣም እኔም እንዳንቺ ማለት ነው ብዙ ጊዜ። ኧረ እንደዚህ እኮ በትንሹ እንኳን አይደለም። እኔ ጌታን ተቀብዬ በጌታ ውስጥ ያለው ራሱ እንደ በቃ ባክ እንዳደረገ ሰው በድዬ አውቃለሁ። ጌታን ይቅርታ ጠይቀሽ ቃሉን እየሰማሁ በጣም ሁሌ ነው ይቅርታ የምጠይቀው። ይቅር ብሎሻል? ይቅር እንዳለሽ ታምኛለሽ? አምናለሁ። እሱ ይቅር እንደሚለኝ ምንም ውስጥ ቢሆን እሱ ይቅር እንደሚለኝ አምናለሁ። ይቅር ብዬሻለሁ ብሎሻል? አዎ። በሚያይሽ ሰዓት ትዝ የሚለው በደሉሽ ነው ወይስ ምሕረቱ ነው ትዝ የሚለው? ላ ምሕረቱ ነው። ይቅር ብሎ ካለሽ በኋላ አይደል? ይቅርም ሳይልሽ በፊት ይቅርም ሳይለን በፊት ጌታ ምሕረቱ ነው ትዝ የሚለው። ግን የቱንም ያህል ብንበድለው ከበደልን በኋላ ይቅርታ ብለን ካልን በኋላ ከማረን ይቅር ካለን በኋላ ሲያየን ምኑ ነው ትዝ የሚለው? እሱ ምሕረቱ ነው ትዝ የሚለው እንጂ እኛ እንደኛ አይደለም። የበደልነው ትዝ አይለውም ብዬ ነው የማምነው እኔ። ለምን ትዝ አይለውም? እሱ የፍቅር አምላክ ስለሆነ። እንዴ የወጋ ቢረሳ የተወጋ አይረሳ ብለን እንሌለ እንዴ? እሱ በስጋዊ ነው እንጂ ለአምላክ አይደለም። እንደዛማ ቢሆን ኖሮ እሱ ይተውልናል ማለት ነው። ሲያየን ትዝ የሚለው የኛ በደል ሳይሆን ሲያየን ምሕረቱ ነው አይደል? ፍቅሩ ነው አይደል? ምሕረቱና እሱ የከፈለው ዋጋ ነው። እንደዛማ ቢሆን እኮ እሱ ባልመጣልን ባልሞተልን ነበረ። ቴንክ ዩ። እኛ የእሱ ልጆች ነን አይደል? አዎ። የእሱ ልጆች የሆኑ የእሱ ባህሪ ነው አይደል? ሊኖራቸው ይገባል። አዎ በጣም ለዛም እኮ ነው እርምያ። አሁን ለምሳሌ እኔ ታዲያ እኛ ጌታን በድለኑ እኔንም ጭምር እዚህ ያለውን ትውልድ ጭምር ነው፣ አንቺም ብቻ አይደለም ጠይቀው፣ ራሴንም ጭምር ጠይቀው። ታዲያ እኛ በድለኑ ይቅርታ ጠይቀን ይቅር ብሎን እሱ ሲያየን ትናንትና የበደልነው በደላችን ትዝ ካላለው እና ሁሉ ቀን በበደልነው በደላችን እያለ የማይኖር ከሆነ ኃጢአታችንን ምስራቅ ምዕራብ እንደሚርቅ ካራቀው እና እኛን ሲያይ ምሕረትና ፍቅሩ ቸርነቱ ከሆነ ትዝታው እኛ ለምነው ሰዎችን ይቅር ካልን በኋላ
ስናያቸው ትዝ የሚለን ያ የቀድሞ የበደሉን ለምን ሆነ? እኛ የስጋ ሰዎች ነን። ምክንያቱም የመንፈስ ቅዱስና የስጋ ሀሳብ አንድ አይደለም። ወይም ደግሞ እንዴት ልግለጽ፣ ብቻ እንደዛ አይደለም። ጌታ እንደ ሰው አይደለም፣ እንደ ስጋ ለባሽ አይደለም። ስጋ ለባሹ ደካማ ስለሆነ ይመስለኛል እኔ የሚሰማው እንጂ እንደ አምላክ ብንሆን ወይም ደግሞ እንደ ጌታ ቢሆን የበደሉንም ሰው አንዴ ይቅር ብያለሁ ብለንም ይቅርታን ከሰጠን በኋላ ባይሰማን ነበረ። ለምሳሌ እኔ በጌታ ሆኜ ጌታን ቢበድል ጌታ ትመለሳለች ትተዋለች ብሎ ነው ያንን የምሕረቱን የሚያስበው እንጂ እንዴ እሷ እኮ ከዚህ በፊትም እንደዚህ ያደርጋኛለች እና ለምን 2 3 10 ወይም ደግሞ በቃ በቀን ጊዜ ያ የበደለው ሰው ወንድሜ ቢበድለኝ አንዴ ይቅር አልኩ 7 ጊዜ ሄደና 7 ይቅር ብየዋለሁ በቀን ውስጥ ብሎ ጠይቆ እሱ ምንድነው ያለው? ኢየሱስ 7 ጊዜ አይደለም 7 ጊዜ ነው ያለው አይደል? እንግዲህ አስቡ በቀን ውስጥ ይሄ ቢሰላ ስንት ጊዜ ይሆናል? 7 ጊዜ አይደለም? ለዛ ይመስለኛል ያንን ነው ማስበው እንጂ ጌታ ይቅርታሽ እውነተኛ ይቅርታ ነው ብለሽ ታስቢያለሽ? ምክንያቱም እነሱን ስታያቸው አሁን ርህራሄና ፍቅር ሳይሆን የሚሰማሽ የትናንትና ፔን ነው የሚሰማሽ። እንደዛ አይደለም። ይሄን ያህል እንደ የዘኛው አክል በቃ ለምን ይቅር አልኩ ሳይሆን በቃ ያ ሰው ቢያንስ ለምን ይቅርታ አልጠየቀኝም የሚለው ነገር ነው የሚሰማኝ እንጂ እንደዚህ አይደለም። ተባረክ ጌታችን፣ አንቺንም እኔንም ህዝቡንም ሁሉ ይርዳል። ይሄ ቀላል ነገር አይደለም። ግን ደግሞ የእውነት ከራሴ ጀምሮ ልንተው የሚገባው ነገር እያንዳንዷን ልንተዋት የሚገባውን ነገር እንተዋለን በራሳችን ብለን ማለት ነው። ኦኬ ጸጋ ይብዛልሽ። ሚዩት አድርጌ ተባረኪ። እሺ ምንድነው ኖር ማር ነው እንዴት ነው? ስለ ጻፍክ ነው እንጂ ከአንተ ቀድሞ የገቡ ሰዎች ነበሩ። ሰላም ወንድሜ ኤርሚ። ደህና ነኝ ጌታ ይመስገን። እያወራሽ ነበር ማውራት እችላለሁ ያልሽ በታች ኮሜንት። አዎ ያው ልጅ እህቴ ሳትጨርስ አልገባም ጣልቃ አልገባም ብዬ ነው። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔ ማውራት የምፈልገው በትዳር ጉዳይ ነው የሚቻል ከሆነ ከይቅርታ ጋር በተገናኘ ነው። አዎ በብዙ በደል የኔና የባለቤቴ ሃይማኖት አንድ አይደለም እና በብዙ በድሎኛል። አንቺ አማኝ ነሽ? በጌታ ነሽ? እኔ በጌታ ነኝ፣ እሱ ደግሞ ሙስሊም ነው። በጌታ ኮንሽ በኋላ ነው የተጋባችሁት ወይስ ሳትሆኚ በፊት? ነበርኩኝ፣ ግን ያን ያህል እውቀት የለኝም። በጌታ ነበርሽ? በጌታ ነበርኩ፣ እውቀት የለኝም። እኔ አልተማርኩም። ምን አይነት እውቀት? በጌታ ስለ መጽሐፍ ቅዱስ ራሴን በራሴ ነው ያስተማርኩት። አሁን ላይ የት ነበር ያለሽ? የት ሀገር ነው የምትኖሪው? እኔ የምኖረው ኦማን ነው። ተመረሻል? መሰረታዊ ክርስትና ትምህርት ጌታን የተቀበልሽው የት ነው? ጌታን የተቀበልሽው የት ነው? ኢትዮጵያ ያለው ነው ጌታን የተቀበልኩት በልጅነት በጓደኞቼ የተነሳ። የት ቤተክርስቲያን? ያው በልጅነቴው ከሀገር ወጣው። የት ቤተክርስቲያን? ኢትዮጵያ ውስጥ ቤተክርስቲያንም የለኝም። ዝም ብዬ ነው ልጅ ነበርኩኝ ጌታን ሳገኝ፣ እውቀቱ አልነበረኝም። ጓደኞቼ ስለሚሄዱ በጌታ ናቸው የጓደኞቼ ቤተሰቦች እና ይዘውኝ በሄዱ ሰዓት መሰረታዊ ክርስትና ትምህርት አልተማርሽም? የውሃ ጥምቀት አልተጠመቅሽም? ምንም አታውቂም? ምንም። የት ቤተክርስቲያን ነበር ግን ጓደኞች የሄዱ የነበሩት ቸርች? አላቅም ስሙንም። ሄድኩኝ በልጅነቴ። እንደውም ምግቡን ስለወደድኩት ነው
ትቀበላላችሁ ተብሎ ምግብ ነበረ እና ምግቡ ስለጣፈጠኝ ያው እቀበላለሁ ብዬ የምን ምግብ ቤተክርስቲያን ፕሮግራም ነበር መሰለኝ። እሺ እና ጌታን ትቀበላላችሁ ሲሉ ተነስ ምግቡን በልቻው ብዬ ጌታን ተቀበልኩ። ምግቡን ስለሰጡ ነው ጌታን ትቀበላላችሁ ብለው ያሉት አይደለም። ፕሮግራም ስለነበራቸው ፕሮግራም ነበረው። እሑድ ዕለት እኔ ድሬዳዋ ልጅ ነኝ። የት ነው? ድሬዳዋ ነው። ድሬዳዋ ነው። እና ፕሮግራም ነበር። የት አካባቢ? ከዚራ ምናምን ነገር የት? ሳቢያን የሚባል ቦታ። ኦኬ። እና ምግቡን በልቼ ከዛን ጌታ መቀበል የሚፈልግ ወደ ፊት ነው ሲባል ዝም ብዬ ሄድኩ፣ ተቀበልኩ። ከዛም በኋላ አላውቀውም ማለት በኦርቶዶክስም በጴንጤም እያልኩ ከሀገር ወጣው። ስንት ዓመት ነበረ እዛን ጊዜ ጌታን ስቀበል ነው? ከሀገር ከወጣው በኋላ ነው። እዛ ጌታን ስትቀበል ስንት ዓመት ልጅ ነበርሽ? 9 10 ይሆናል እድሜ። ልጅ ነሽ? ከዛም እዛ ቤተክርስቲያን ትምህርት አላስተማሩሽም? ምንም ሲጀመር እኔ እንትን እንደዚህ አልተመላለስኩም። ጌታን ተቀበልኩ። ከዛን ድጋሚ አልሄድኩ። አንቺ ጌታን አልተቀበልሽም። እዚህ ግን ማለት አሁንም ትልቅ ሰው ሆኛለሁ። ራሴን በራሴ አንዴ እንደውም በአንተ የተነሳ ጀምሬ ነበር ከልጆች ጋር አልተመቸኝም፣ አልጨረስኩም ትምህርት። የት ነበር የጀመርሽው? ከዛሬ 4 ዓመት 5 ዓመት በፊት ትምህርት መማር የሚፈልግ መጽሐፍ ቅዱስ ብለህ ተምሬ ነበር ኦንላይን ላይ። ኦኬ። አንቺ እኮ አሁን እስካሁኗ ሰዓት ድረስ እኮ ጌታን አልተቀበልሽም። ይሄን ታውቂያለሽ አይደል? እንዴት? ጌታን መቀበል ማለት በክርስቶስ ሕይወት ለመኖር አሁን አንቺ ራስሽን ስትናገሪ ጴንጤ ነኝ ብለሽ ነው የምትዩ? ክርስቲያን ጴንጤ ነኝ ብለሽ የምትዩ ወይስ ኦርቶዶክስ? ለምን ያኔ ባለማወቅ ነው። ጉጉቱን ለሚጠይቅሽ ሰው ክርስቲያን ነኝ ብለሽ ትያለሽ አይደል? አዎ በጌታ ነኝ ነው የምለው። በጌታ ነኝ ትያለሽ፣ ግን ስለ ጌታ ምንም የተማርሽው ነገር የለም። ራሴን አስተምሬያለሁ። የተወሰነ ተምሬ ነበረ። አንተ በመጽሐፍ ቅዱስ እንትን ባልከን የሆነ ግሩፕ ነበር፣ ስሙንም ረስቼዋለሁ። ጀመርኩና አቆምኩኝ እኮ። አልተማርሽም ማለት ነው? አልጨረሽም። ስለዚህ ስለ ጌታ የተማርሽው ትምህርት የለም እስካሁን? አዎ እንደዚህ ሰማለው፣ መጽሐፍ ቅዱስ አልፎ አልፎ አነባለው። በተረፈ ደግሞ እንደዚህ በሚለቀቁ እንደዚህ ኦንላይን በምትገቡ ሰዓት ቃል ሰማለው በብዛት። ቸግረልሽ። ቴንኪው። ጌታ ኢየሱስን ተወጂዋለሽ? በጣም። ለምን እንደምትወጂው? አንደኛ የምወደው ለኔ ሞቶልኛል። ምን ያህል እውነት ነው ለአንቺ እንደሞተልሽ? መጽሐፍ ቅዱስ ይላላ። መጽሐፍ ቅዱስ ያለውን ታምኛለሽ? በደንብ። ታነቢያለሽ ቤትሽ? ጥቅሶች ነው የማነበው እንደዚህ በሚለቀቁት እንጂ መጽሐፍ ቅዱስ አላነብም። አታነብም? ኦኬ። ስለዚህ አሁን አንድ ሰው መጥቶ ወይኔ እዚሁ ራሴ አሁን እየጠየኩሽ ዝም ብሎ እኮ ነው መጽሐፍ ቅዱስ የሚባለው ነገር ዝም ብሎ ነው፣ ጌታ ኢየሱስ ክርስቶስም ዝም ብሎ ይወደኛል አልሽ እንጂ አይወድሽም ብዬ ብልሽ ምንድን ነው መልስሽ የሚሆነው? ለእኔ በደንብ ይወደኛል። ምን ያህል እርግጠኛ ሆንሽ? ከሚገርም ነገር ከትላንት ወዲያ እንደዚህ ተንበርክኬ እግዚአብሔር እምነቴን ፈትነኝ ብዬ ማለት ነው ጸልዬ ተኛው እና ማለት በህልሜ ሴጣን ሲፈታተነኝ ያየሁ ሴጣን። እሺ፣ ወደ ጌታ ጸልየሽ ፈትነኝ ስትይው ሰይጣን ሲፈታተንሽ በህልምሽ አየሽ እና በኢየሱስ ስም ብቻ እያልኩ ስሙን ስጠራ
ኦኬ። ስለዚህ ጌታ ኢየሱስ ክርስቶስን ተወጀዋለሽ ማለት ነው። በደንብ ግን ለምን እንደምትወጁ ግን አታውቂም። እምወደውማ ስለወደደኝ ነው። ስለወደደሽ ነው የምትወጂው። አዎ። እሺ ባልሽንስ ትወጂዋለሽ? ባሌን እወደዋለሁ። ትወጂዋለሽ። የምትወጂውን ባልሽን ትታዘዣዋለሽ ወይስ ትኖሪለታለሽ? ትታዘዣዋለሽ? እግዚአብሔር ማለት በቃሉ አንጻር እኮ ባልሽ ስለምትወጂው ትታዘዣዋለሽ ባልሽን? አዎ። አድርጊ ያለሽውን ሁሉ ታደርጊያለሽ አይደል? የምቀበለው ማልቀበለው አለኝ። ከ100% ምን ያህሉን ትቀበያለሽ የባልሽን ትእዛዝ? አላውቅም። እሱን እንደው ስትገምጪ ደግሞ የድሬዳዋ ሰዎች ስለሆናችሁ የሀረርና የድሬዳዋ ሰዎች ግልጾች ናችሁ። እግዚአብሔር ይባርካችሁ። በዚህ ስትገምጪ እንደው በራስሽ ላይ ስትገምጪ ምን ያህል ፐርሰንት ባልሽ ለሚልሽ ትታዘዣዋለሽ? 20 ወይ ደግሞ 50 ቢሆን ነው። 50% ትታዘዣዋለሽ ወይስ 20% የምታዘዥው? 50% በለው። 50% ትታዘዣዋለሽ። ቴንኪው። ጌታ ኢየሱስንም ትወጂዋለሽ? በደንብ። ምን ያህል ትታዘዣዋለሽ ጌታ ኢየሱስን ስለምትወጂው? 100%። እውነት ነው? አዎ በደንብ። ለምን ብዙ ነገር አሳልፎኛል። ብዙ ውለታውን ቁጠሪ አይደለም ያልኩት። ውለታውማ ምን ማሳለፍ ከእናትሽ ማህፀን የሰራሽ የፈጠረሽ ከዛ ጀምሮ ምን ይሄ በዕለት ምልልሳችን በህይወት ኑሯችን ያደረገልን ተቆጥሮ አያልቅም። ኦኬ የእሱን ውለታ እና ያደረገልሽን ቁጠሪ ብዬ ብለሽ እውነት ነው ትቆጥሪያለሽ፣ 1-2 ብለሽ ማለት ነው። ግን ይህንን ሁሉ ውለታ የሚውልልሽን እታዘዘዋለሁ ብለሻል። ምን ያህል ፐርሰንት ብዬሽ 100% አልሽን አይደል? ባልሽን ግን 50% ትታዘዣዋለሽ። ኢየሱስን 100% ትታዘዣዋለሽ። ጌታ ኢየሱስ በዮሐንስ ወንጌል ላይ ምን አለ? የሚወደኝ ቢኖር ቃሌን ይጠብቃል አለ። አንቺ ጌታ እንደምትወጂው ነግረሽኛል። 100% እንደምትወጂው ያዘዝሽን 100% እንደምትፈጽሚ ነግረሽኛል። ጌታ ኢየሱስ የሚወደኝ ቢኖር ምንን ይጠብቃል አለ? ቃሌን ይጠብቃል አለ። እንግዲህ አንቺ ጌታን ስለምትወጂው የጌታን ቃል ትጠብቂያለሽ ወይ? 100% ለመታዘዝ ታዘዘዋለሁ ብለሽ ያልሽውን ኢየሱስን ቃሉን ትጠብቂለታለሽ ወይ? አሁን እኔ እሱ ነው ጥያቄ። 100% ታዘዘዋለሁ ብለሽ ያልሽውን ኢየሱስ የሚወደኝ ቢኖር ብሏል። ኦኬ እኔ ወደዋለሁ ብለሻል። እኔም ወደዋለሁ ጌታዬን። እዚህ ያሉ ወገኖች ሁሉ ይወዱታል። ኦኬ ግን 100% የምትታዘዡ ከዛ ውስጥ 100% ለአንቺ ልቶ ስለምትወጂው የሚወደኝ ቢኖር ቃሌን ይጠብቃል ብሎ ስላለ ቃሉን ትጠብቂያለሽ ወይ ነው ያልኩሽ። አይ አልጠብቅም ሙሉን። ለምን አትጠብቂም ሙሉን? የምደክምባቸው ጊዜዎች ስላሉ። ቃሉን ግን ታውቂዋለሽ። ስለ አንቺ ድካም አይደለም፣ ቃሉን ታውቂዋለሽ። እያወቅሽ ነው የማትጠብቂው ወይ ስለማታውቂው ነው የማትጠብቂው? እማውቀውም አለ የማላውቀውም አለ። ምን ያህል ፐርሰንት የእግዚአብሔርን ቃል ታውቂያለሽ ከ100%? 20% ባጥ ነው። 20%? 80%ን አታውቂውም? አላውቅም። 20%ን ያወቅሽው አንብበሽ ነው ወይ ሰዎች ሲሉ ሰምተሽ ነው? እንደዚህ ጥቅሶች አነባለሁ፣ ቃል እሰማለሁ። በብዛት ቃል እሰማለሁ። ሰማያለሽ። በመስማት ነው ሞር እውቀቱን ያለሽ እንጂ አንብበሽ አይደለም። መጽሐፍ ቅዱስን አላነበብኩም በለው። እንደዚህ በመስማት ነው እማምነው። ቴንክ ዩ። እሺ ስትሰሚ ግን ከተለያዩ ሰዎች ነው የሰማሽው እንጂ ከአንድ ሰው አይደለም የሰማሽው አይደል?
ኦኬ መጽሐፍ ያው አመዛዝናለሁ። ቆይ መጽሐፉን ግን ብታነቢ የመጽሐፍ ቅዱስን ግን ብታነቢ ከአንድ መጽሐፍ ቅዱስ ነው የምታነቢው አይደል? ትክክል። ስለዚህ የመጽሐፍ ቅዱሱ እውቀቱ የሌለሽ ማንበብ ስለማትች አይደለም ስላላነበብሽ እንጂ። እውነት ነው። ማንበብ ስለማልችል ሳይሆን ስላላነበብኩ ነው። ኦኬ ይሄ እወደዋለሁ 100% ታዘዘዋለሁ ብለሽ ያልሽውን ኢየሱስን አትወጂውም ብዬ አላጠራጥርሽም እህቴ። የእሱ መውደድ ለእኔም ለአንቺም ለዓለም ሁሉ ምን እንዲሆን መጽሐፍ ቅዱስ በደንብ ግልጽ አድርጎ የነገረን አለ። የጌታ መውደድ ጥያቄ ውስጥ አይገባም። የኔና አንቺ የዚህ የሚሰማኝ ትውልድ ሁሉ መውደድ ግን ጥያቄ ውስጥ ይገባል። ጌታ እንወዳለን፣ እወዳለሁ እላለሁ፣ እኔም እወዳለሁ ብለሻል፣ አንቺም ትወዳለሁ ብዬ እዚህ በሙሉ ብጠይቃቸው አሁን ብሎ የሚሉት ግን መውደዳችንን ምን በማድረግ ነው የምንገልጥለት ብለን ብንል አንዳንዱ በጭብጨባ አንዳንዱ በልልታ ይላል። ሰው ያለውን የሚሰጠው ብሎ ይላል። ጥሩ ነው። ስለወደድነው እናጨበጭብለታለን፣ እልልለታለን፣ ዘምርለታለን፣ የተለያየ ነገር እናደርጋለን። ግን ጌታ ራሱ የሚወድ የሚኖር ያጨበጭብልኛል አይደለም ያለው፣ ቃሌን ይጠብቃል ነው። ስለዚህ ወደ ባለቤትሽ ጉዳይ እንድንገባ እስከ ዛሬ ድረስ ቃሉን ከሰዎች በመስማት እንጂ መጽሐፉን ቁጭ ብሎ በማንበብ ከዋናው ምንጭ ራስሽ ስለ ጌታ ኢየሱስ ክርስቶስ ባህሪ፣ ምሕረቱ፣ ፍቅሩ፣ ቸርነቱን፣ በጎነቱን ቀጥታ ራስሽ አንቺ ከምንጩ አላነበብሽም፣ ከምንጩ አልቀዳሽም። የምትወጂውን ባልሽ አግብተሻለውን 50% ትታዘዣዋለሽ፣ 50% ደግሞ አትታዘዥውም። የምትወጂውን ኢየሱስን 100% ታዘዘዋለሽ። አይ እዚህ ላይ እኔ አይመስለኝም፣ የእውነት አይመስለኝም ብቻ ሳይሆን አትታዘዥውም 100%። ለምን? እሱን ለመታዘዝ ቢያንስ 1% እንኳን ለማወቅ ቅዱስ ቃሉን ማወቅ ይጠበቃል። ስለዚህ አሁን ሌላንቺ የምተውልሽ ከዚህ በፊት ለሆንሽው አልወቅስሽም፣ እግዚአብሔርም አይወቅስሽም። ከዚህ በፊት ላደረግሽው አልፈርድብሽም፣ እኔም አልፈርድብሽም፣ እዚህ ያለን አንፈርድብሽም። አንቺንም አንቺን መሰል ለሆኑ ለእኔም ሁሉ ጭምር ጌታ ኢየሱስን እንወደዋለን ብለን ካልን የሚወደኝ ቢኖር ደግሞ ቃሌን ይጠብቃል ብሎ ስላለ ቃሉን ለመጠበቅ ደግሞ መጽሐፍ ቅዱስን አንስተን በመጀመሪያ ማንበብ አለብን። ስናነብ እናውቃለን። ስናነብ እየተረዳን እንመጣለን። ስናነብ ለዛ ለቃሉ የቃሉ እውነት በውስጣችን እየታተመ ይሄዳል ማለት ነው። በአይምሯችን በልባችን እየሰረጸ ይመጣል። ከዛስ ያነበብነውን ቃል ለመኖር ጸጋን እንለምናለን። እግዚአብሔርም ደግሞ የሚያስችል ጸጋን ይሰጠናል። እንቀጥላለን ማለት ነው። ስለዚህ አሁን እወደዋለሁ 100% ያልሽው ኢየሱስ መውደድሽን በምን ትገልጫለሽ ብዬ ብለሽ ጥያቄው እየረዘመ ነው የሚሄደው። ግን በርቺ፣ መጽሐፍ ቅዱስን አንብቢ። አሁን ሲሪየስ ለማወቅ የምትፈልጊ ከሆነ እኔ ፎሎ ባክ መልሼ እልሻለሁ። እዛው ባህሬን ካለች ስልክሽን አስቀምጭልኝ። እስካሁን ጌታን በልብሽ ምን ያህል እንደሆነ አላውቅም፣ ግን ጌታን ተቀበለሽም ከሆነ በልብሽ አንቺ እንዳልሽው በዛ በልጅነት ተቀበለሽም ከሆነ የምትወጂውም ከሆነ እሰየው። ጸሎት ያስፈልግሻል። በቤተክርስቲያን ባልሽበት ምድር ካለ ቤተክርስቲያን ከሌለም ደግሞ በሩቅ አገር በኦንላይን ላይ የሚያስተምሩ ባለፈው እንዳልኩት በሲሪየስ ተማሪ ከዛ በእውነተኛ የክርስትና ህይወት እያደገሽ እየጠነከርሽ ትመጫለሽ ማለት ነው። ያመንሽውን ጌታ የምትወጂውን ጌታ እያወቅሽው ትሄጃለሽ። እኔም አንቺም እዚህ ያለን ትውልድ ሁሉ ማለት ነው። ኦኬ ይህም ብዬ ካልኩኝ ለዚህ እገዛ እንድናደርግልሽ ከፈለግሽ ስልክሽን ከተውሽልኝ በውስጥ መስመር እደውልሽና ከወገኖች ጋር አገናኝሻለሁ። መሰረታዊ ክርስትና ትምህርት የሚባል አለ። እሱን ተምረሽ የውሃ ጥምቀት መጠመቅ አለብሽ። ኦኬ ወደ ትዳርሽ ጉዳይ ስንመጣ አንቺ አሁን ባልሽ መረዳት ክርስቲያን ብለሽ ታምኛለሽ። ባልሽ ደግሞ ሙስሊም ነው አይደል ያልሽኝ? ሙስሊም ነው። አንቺ ክርስቲያን እንደሆንሽ ያውቃል? መጀመሪያ እሱን እንዲብራራልኝ ነው። መጀመሪያ ክርስቲያን፣ እሱም በሃይማኖቱ እኔም በሃይማኖቴ የምንኖረው የነበረው እና ማለት ነው። ተጽዕኖ ልጆች ወልዳቸዋል? 5 ልጆች አሉኝ እና የልጆቼም ነገር ያሳስበኛል። በተለይ ደግሞ ማለት ነው እንዳልኩ መጀመሪያ ጫነኝም ነበረ። ቤተሰቦቹም ጣልቃ መግባት ሲጀምሩ ሀበሻ ነው? ሀበሻ አይደለም፣ የዚያ ኦማናዊ ነው። ኦማናዊ ነው። ኦኬ
5 ልጆች ወልደሽለታል። አሁን አብራችሁ ነው የምትኖሩት አይደል? ኦኬ። እሱ አንቺ ክርስቲያን እንደሆንሽ ያውቃል? አዎ ያውቃል። በቤትሽ አሁን ለምሳሌ ስብከት በቴሌቪዥን እና የቴሌቪዥን ላይ ከፍተሽ መዝሙር እንደዚህ ምናምን ነገር ትሰሚያለሽ በቤትሽ ውስጥ? መጀመሪያ ሰማ ነበረ። እሺ ከዛን በሃይማኖቴ ቤተሰቦቹም ጫና እያደረጉ መጡ። ግዴታ መቀየር አለባት እያሉ ማለት ነው። ኦኬ። ከዛ አንቺ ምን አልሽው? ከዛን እኔ ምሽ አልኩት እና ቀየርሽ? እሱ ሲል አልኩ በኢየሱስ ስም እያልኩ በልቤ። ኦኬ። ትዳርሽ እንዳይፈርስ ብለሽ ነው ወይ ስላመንሽበት ነው እንደዛ ያልሽው? መጀመሪያ ፍቺ ፈልጌ ነበረ እንደዛ ያልኩት በእነሱ ቀላል ስለሆነ። መፋታት ነው የምትፈልጊው ከባለቤትሽ? መጀመሪያ ፍቺ ፈልግ ነበረ። አሁንስ? አሁን ትቼዋለሁ። ስለዚህ ስለ ትዳርሽ እንዳይፈርስብሽ ልጆችሽ እንዳይበተኑብሽ ብለሽ እንጂ ነገርየውን አምንሽበት አይደለም። እሱ በያለሽ ነው ያለሽ ያልኩት አምኜበት አይደለም። መጀመሪያ ሐሳቤ እንዳለኝ ሙስሊም ሆኜ እንዳለኝ ሆኜ ፍቺ ልጠይቅ ነበረ። እሺ። ከዛን እንዳሰብኩት አልሆነም። ለምን ደግሞ ሙስሊም ከሆንሽ በኋላ መፋታት የፈለግሽው አንቺ? ለምን በጣም ብዙ እየበደለኝ ነበረ። እየበደለኝ ነው ያለው። ያው ለልጆቼ ስል ነው አሁንም ድረስ ያለሁት። ኦኬ። ማለት ይመታሻል? መምታት አይደለም መምታት ይሻላል በጣም በብዙ ምን ልበልክ። ባሌ በጣም አስቸጋሪ ባህሪ ነው ያለው። ድንጋይ ነው ልቡ። አይዞሽ እህታችን። ኦኬ። ስለዚህ አሁን በአብራችሁ በትዳር ነው የምትኖሩት? አዎ አብረን። ያው ሁሌ አይምሮ ውስጥ እግዚአብሔር ትዳርን ፍቺን እንደማይወድ ውስጤ ይነግረኛል። ልክ ነው። እግዚአብሔር ፈቅዶ ልጆችን ስወልዳቸው በላይ ነው የወለድኩትና እግዚአብሔር ፍቃዱ ባይሆን ኖሮ ልጆችን ባልሰጠኝ ብዬ ውስጤን አሳምኘዋለሁ። እንደዛም ብዬ ነው ማምነው። ለልጆቼም እሺ ለልጆቼም አባት እኔ ያለ አባት ነው ያደርኩት። ልጆቼም ያለ አባት እንዲያርጉ አልፈልግም እና ብዙ በደሎችን ሲያደርግ ችዬ ነው የምኖረው ለልጆቼ ስል እና አንዳንዴ ያሳስበኛል። እሺ ብዬ ተቀብዬ ሃይማኖቴን እኔ በኢየሱስ ስም እያልኩ ነው ለሱ ብዬ እንጂ እኔ ውስጤ አምኖበት አይደለም። ሲለኝም በኢየሱስ ስም እያልኩ ነው በልቤ ስልለት የነበረው። ግን አሁን በልብሽ ኢየሱስን እያመንሽ ነው፣ በአፍሽ ግን እሱ የሚለው ነው ያልሽው አይደል? አዎ። እርምዬ ከይቅርታ ጋር እንደ ላውራ በውስጥ አውራት እባክህ፣ በውስጥ አውራ እና ደግሞ እኔም ያለሁት ኦማን ነው። እኔ እህት እኔም አናግሪኝ። ያው ትንሽም ቢሆን ትንሽ ብላቴናም ቢሆን አንዳንድ ነገሮችን እናወራለን። አድራሻ እንዳትለዋውጡ፣ ቦታችሁ እንዳትነጋገሩ፣ እዛው ምናልባት በውስጥ ተጻጽፋችሁ። ምክንያቱም የሚሰማችሁ ስለሚኖር የእሷን አድራሻ የሚያቅሰው በውስጥ ሊናገርበትም ይችላል። እሺ እርምዬ ተባረክ። ኦኬ እህታችን አይዞሽ፣ ከፈለግሽ የአንቺ ፍቃድ ከሆነ ማለት ነው መንፈሳዊ እገዛ ሊያደርጉልሽ እዛው ባለሽበት መሰረታዊ ክርስትና ትምህርት እንድትማሪ። ወደ ሀገር ቤት ሄደሽ አታውቂም? ልጆችሽን ይዘሽ? 15 ዓመት ሆኖኛል ሄጄ አላውቅም። የመሄድ እድሉ ሳለሽ? ያው ልጆቼን ጥዬ የመሄዱም እድል የለኝም። ልጆቼን ለማን እጥላለሁ? እሺ፣ ይሄ በጣም ሰፊ የሆነ ምክር ያስፈልግሻል።
እዚያውን ሚዲያ ላይ እንደዚህ የምናወራው አይደለም። ፍቃድሽ ከሆነ ፍቃደኛ ነሽ? እኔ ያው ለዛም ነው ማለት እንዲጸልይልኝ ምን ማለት መንገዱን ማወቅ እፈልጋለሁ። የእግዚአብሔር ፍቃድ ምን እንደሆነ ማወቅ እፈልጋለሁ በህይወቴ ላይ። ስለ ልጆቼ በጣም ነው የሚያሳስበኝ። ነገ መጨረሻቸው ሞታችን የማይቀር ነው። ሁላችንም ያጅ ነን። እድላቸው ህይወታቸው እንዴት ነው የሚሆነው? የመጨረሻቸው ያሳስበኛል። የአንቺስ ህይወት ያሳስብሻል? አዎ የኔም ህይወት ያሳስበኛል። አማርኛ ያውቃሉ ልጆችሽ? አይችሉም። አረብኛ ነው የሚናገሩት? ገና ልጆች ናቸው። ከ1 ዓመት እስከ 8 ዓመት ነው እድሜያቸው። ስለ ጌታ ነግረሻቸው ታውቂያለሽ ለልጆችሽ? ትልቋ ልጅ እኔ ነግሬያቸው አላውቅም። እንዲሁ ድሮ ሳይ አሁን ማየት አቆሚያለሁ። ድሮ እንዲህ ስመለከት ትልቋ ልጅ ታያለች እና አንዴ ራሷ መታ ኢየሱስ አምላክ እንደሆነ አውቃለሁ አለችኝ። እንዴት አወቀች? አላውቅም። አልጠየቅሻትም አንቺ ዲቴል? እንዴት አወቅሽ ስላት አውቃለሁ እንደዚሁ አለችኝ። ከዛን ለአባቷ ነገረችው። ያው እዚህ ሀገር ቤተክርስቲያንም የለም። ምን አለት አባትየው? እንደዛ ብላ አስተሮል እንደ አትበይ ነው ያላት። አትበይ አለ። ህልም አንቺ ታልሚያለሽ? በጣም። ልጅሽስ? አሁን እቺ ያለችው ልጅ ትልቋ ልጅሽ ኢየሱስ አምላክ መሆኑን አውቃለሁ አንዴ መልአክ አየሁ አለችኝ። በቃ ባጭሩ እንደዚህ ነው ወይስ እንዴት ነው? ህልሙን ታስታውሻለሽ? መልአክ መጥቶ ሲወስደኝ አየሁ አለችኝ። ወዴት? ደስ የሚል ቦታ ይዞኝ ሄደ። መመለስ አልፈልግም እያልኩ ምናምን ብላ ነገረችኝ። ያው ቆይቷል። ስሟ መልአክ ነው። ኦኬ። ምን ወስዶ ምን አደረጋት? መልአክ ወሰደኝ አለችኝ። እሺ። ደስ የሚል ቦታ ወሰደኝ። ከዛን አልፈልግም ብዬ እያልኩኝ ተመለስኩኝ። በነገራችን ላይ ትልቅ ልጅ አለችኝ ኢትዮጵያ። እሷ ዘማሪ ናት በጌታ። ኦኬ እሺ። አንቺስ ህልም ታልሚያለሽ? አዎ አልማለሁ። ማትረሹ ለህይወትሽ አስጊ ነው ብለሽ የምትያየሽው ህልም አለ? አንዴ ንጥቀት አይቼ ከጓደኛዬ ጋር ሆኜ ቪዲዮ አይተሽ? በህልሜ ንጥቀት አየው። ኦኬ። እና ጓደኛዬ እሷ ቤተሰቦቿ ሙሉ እንዳለ በጌታ ናቸው እና አብረን እየሄድን ጌታ እሷን ሲወስዳት አየው በህልሜ። አንቺ አልሄድሽም? ከዛን እኔን አልወሰደኝም እና ተንበርክኬ ጌታ ሆይ ለምን ተውከኝ እኔን ብዬ ስቃትት እንዳንቺ አይነት እምነት ያለው አላየሁም ይለኛል። ከዛን ነቃው። እንዴት እንዳንቺ አይነት እምነት ያለው አላየሁም? እንጃ። አማኝ ነሽ እያለሽ ነው ወይስ እንዴት ነው የተረዳሽው? እንጃ መሰለኝ፣ እንደዛ ነው የተረዳሁት። እንዳንቺ አይነት እምነት አላየሁም ይለኛል ጓደኛዬን እየወሰደ። እንኳን እንዳንቺ አይነት እምነት አላየሁም እያለሽ ሲልሽ እየተቃወመሽ ነው ወይስ እየደገፈሽ እንደሆነ ነው የተረዳሽው? እኔ እየደገፈኝ ነው የመሰለኝ። ኦኬ። በውስጥ አግኝን እንግዲህ እንዳልሽው ጌታ እንዳለው ነው ያልሽው። የጌታ መውደድ ለአንቺ ጥያቄ አይገባም፣ ለእኔም። የእኛ ግን መውደድ የእያንዳንዳችን ጥያቄ ውስጥ ይገባል። ልጅሽም ያየችው ህልም እውነተኛ ህልም ነው ወይ? መልአክ ከሆነ መጥቶ ወስዶ የሆነ የሚያምር ቦታ ነው ያስቀመጣት
ኦኬ መልአክ መሆኑ እንዴት አወቀችው? በደንብ ልጅሽን ህልሙን መጠየቅ አለብሽ። ከዛ በኋላ ስልም እንደምታልም አልነገረችሽም? አልነገረችኝም። አንቺ ደጋግመሽ ህልም አይተሽ ታውቂያለሽ? አዎ አንዴ ደግሞ እንደዚህ ኃይለኛ ንፋስ ይመስለኛል። በጣም ኃይለኛ ንፋስ ነው እና እንደዚህ ባዶ ሜዳ ነው፣ አፈር ብቻ ነው ያለው፣ እንደ ሰሐራ ነገር ነው እና በጣም ኃይለኛ ንፋስ መጥቶ ግንድ ያለ ይመስለኛል፣ ትልቅ ግንድ። እሱን ይዤ ተጣብቄ ቆማለሁ። ኦኬ መቼ ነው ያየሽው? ይሄም ትንሽ ቆይቷል። ኦኬ በቃ ስልክሽን በውስጥ አስቀምጭልኝ። እሺ ስልክሽን አስቀምጭልኝ። ምድረ በዳ ላይ ነው ያለሽው። ንፋስ መጣ፣ ግንድ ይዘሽ ነው ተጣብቀሽ ከሱ ጋር የቀረሽው ማለት ነው። አው ግንድ ይዤ አንድ ግንድ ነው ያለው። እሱን ታቅፌው በጣም ኃይለኛ አውሎ ንፋስ ነው። እሱን ይዤው አውሎ ንፋሱ ያልፋል። ኦኬ በቃ በውስጥ አግኝኝ፣ እጸልይልሻለሁ። ከኔም የተሻለ እውቀት ያላቸው ሰዎች ጭምር ምክር ያስፈልግሻል፣ ጸሎት ያስፈልግሻል፣ ለቤትሽም ለራስሽም ለህይወትሽም እንዳልሽው ለልጆችሽም ሁሉ ጭምር ሳይቀር ማለት ነው። እና በውስጥ ስልክሽን ጻፊልን፣ የባህሬ ማለት ነው ፕላስ 96 ነው 97 ጨምረሽበት። ቦቲም የሚባል ካለሽ እሱ አፕሊኬሽን አረብ ሀገር የምደዋወልበት ነው፣ መካከለኛው ምስራቅ። በሱ ላይ ደውይልኝ፣ አገኝሻለሁ እህቴ። በጣም ነው ደስ የሚለኝ። እሺ ተባረኪ። ጌታ ኢየሱስ ይወድሻል። አሜን። አሁን ተደብቀሽ ነው የምትሰሚው መዝሙር የሚሆን ስብከት ምናምን ነገር? አሁን አዎ ባለቤቴ ካለ አልሰማም፣ ባለቤቴ ከሌለ ግን እሰማለሁ። አማርኛ ቋንቋ ይሰማ እንዴት ስብከት እንደሚሰማ ያውቃል። አሁን ቴሌቪዥን ላይ በትከፍቺና ወይ ያውቃል። ድሮ በደንብ እያለም ቢኖርም ባይኖርም በደንብ ነው ማየው፣ ምንም አይለኝም። አሁን ያ ስለሚያውቅ ይረዳል ቋንቋችንም። ያ አገኝ በቃ በውስጥ እህቴ አይዞሽ፣ ጌታ ኢየሱስ ይወድሻል። ሲሪየስ እግዚአብሔርን ፈልጊው፣ እንጸልይልሻለን። ደግሞም ያስተምሩ ወንድሞችንም አገናኝሻለሁ። እሺ ተባረኪ። አሜን አሜን። ጻፊልኝ በውስጥ ቴንኪው። እሺ ጸጋ ይብዛላችሁ። ኦኬ ቆይ እህታችን የምታርገው ኦኬ ኤልሮኢ ሰላም ለእናንተ ይሁን። እምዬ ወንድምነት ሰላም ለእናንተ ይሁን። ደህና ነኝ ጌታ። አሜን አሜን። ባነሳው ሀሳብ ትንሽ ልበልና ልውጣ፣ ስራ እንትን አለኝና አለሽ ተሞክሮ ስለ ወንጌል ብለሽ የከፈልሽው የተውሽው የለቀቅሽው እኔ ልጎዳ ወንጌሉ ግን ይቀጥል ብለሽ ያልሽው አለ የህይወት ተሞክሮ? እርምዬ ከሚደንቀው ነገር አሁን ራሴን ትልቆኝ ጌታ ካገኘሁት አይደለም የምለው ካገኘኝ በኋላ በአጋንንት ስርዓት ውስጥ ታስሬ አሁን ያለኝ ልብ ለምን ያኔ አልነበረኝም ብዬ እጸጸታለሁ። እኔ ልጅ ሆኜ ለቀምት መካነ ኢየሱስ ነበረ ጌታን ያገኘሁትና ለዛውም በጣም እጣላ ነበረ። ኦርቶዶክስ ሆኜ አክራሪ ኦርቶዶክስ ውስጥ ነበርኩኝና
ከወንድሜ ጋር ነበር የምንኖረው ለቀምትና እዛ አገኘሁኝ። በቃ እንደ ሃይማኖት የቀየርኩት እንጂ በደንብ ገብቶኝ አልነበረም እንትን ስለ ነበረው። ከዛ ተቀየርንና ውጊያው እዛ ሲበዛብን እሱ ደግሞ በጣም ኦርቶዶክስ አክራሪ ቤተክርስቲያን አስተማሪ ስለነበረ ፓትርያርኩ አቡነ ጳውሎስ ከመምጣት ድረስ ደረጃ ተደረሰ። ስደቱ ሲበዛ እሱም ጥሎ ወደ አርባ ምንጭ ሄደ። እኔ ወደ አጋሩ ሄድኩ ወደ ትውልድ ስፍራዬ እና እዛ ከሄድኩ በኋላ ግን አጥብቄ ያስኩኝ በቃ የሚከፈለውን ዋጋ ልክፈል ብዬና ያለው ነገር ለኔ በጣም ከባድ ነበር። አያቶቼ እጅግ በጣም አክራሪ ኦርቶዶክሶች ነበሩ። የሚደንቀው ነገር ፓስተር ዘነበችን ስሰማ 13 ዓመት ልጆኝ ጌታን ያገኘሁት ብላ ስትመሰክር ሰማለሁና ለምን ያኔ የነበረው እንትኔ ጥንካሬ አልነበረኝም እላለሁኝ። ከዛ አያቴ በረታብኝ ላይ ጀበና ቡና እስከ መጣል ድረስ ምበላው አጥቼ ሰው እንጀራ ጋግሮ እቃ ሊያመጣ ሲወጣ እኔ ወደ አጋሮ የምታውቁ ሰዎች ካላችሁ እንጀራ የሚጋገረው በቡና ገለባ ነውና ከነሱ እንጀራ ሰርቄ ቡና ገለባ ውስጥ ደብቄ እነሱ ሲወጡ ጨርሶ ሲወጡ ያንን የቡና ገለባ አራግፌ ነበረ ምበላውና እጅግ በጣም ፈተናው በዛብኝ። ከዛ ከአቅሜ በላይ ሲሆን ጥያ ሀገሩን ቸርቼ ትራንስፖርት አዋታ ሰጠችኝና በቃ እኔ አዲስ አበባ መጥቼ ሰው ቤት ተቀጥሬ እኔ ጌታን አመልካለሁ ብዬ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ሰው ቤት ተቀጠርኩኝ ማለት ነው። በዛን ጊዜ በ50 ብር ደሞዝ 4 ኪሎ ማለት ነው። እና ከዛ እዛ እየሰራው ደግሞ የአሰሬ ሴትዮዋ እጅግ በጣም ትወደኛለች። የባለቤቷ እህት ደግሞ በፍጹም አይንሽን አልየው አለችኝና በጣም ፈተናው ሲበዛ እንዴ እኔ ለምንድን ነው እንደዚህ የምሆነው? ሰው ቤት ለምኜ እስከማድረግ ደረጃ ደረስኩኝ። የተዘጋ በር የሚከራይ ቤት ከፍቼ እስከማድረግ ደረጃ ደረስኩኝና ባለቤቴ ላግባሽ ብሎ ሲጠይቀኝ እውነት በእግዚአብሔር ፊት ነው የምነግርህ ፍቅሩን እንኳን ሳይኖረኝ ነው ወደ ትዳር ህይወት ውስጥ የገባሁትና ለምን ማምለጥ መሞት ስለማልፈልግ ማለት ነውና በዛ መሃል ተውኩኝና ትዳር ያስኩኝ ማለት ነው። ያም ትዳር ፌል ሆነ። ተነስቼ ስደት ሄድኩኝ። ስደት ሄጄ እዛ ቤት ውስጥ ሆኜ አጋንንት ቤት ውስጥ ገባው። ህይወቴ በአጋንንት ስርዓት ውስጥ ያዘ። ለምን ኦርቶዶክስ አልሄድም፣ የፕሮቴስታንት እምነት ውስጥ አልሄድም። ለምን ኦርቶዶክስ ብሄድ የምቀበለው ነገር የለም፣ አልቀበልም። ግን በሁለት ሐሳብ ውስጥ ነኝ ያለሁት። ያም ሆኖ ግን ጌታ ሆይ አድነኝ ነበር በውስጤ የምለውና ወደ ስደት ሄድኩኝ የዛሬ 18 ዓመት። እዛ ደግሞ ሆኜ ያጋንንቱን ምሰዋውን እየሰዋው መጨረሻ ላይ ግን እኔ ሊገሌ ሊያድነኝ የሚችለው ኢየሱስ ነው በሚል ውሳኔ ወሰንኩኝ። የሚገርመው ነገር ያን የምበላው አጣው ቤተሰብ አልቀበላለኝ። ግን አሁን ስራ አለኝ፣ እየሰራው ነኝ። ጌታን አመልካለሁ፣ ጌታን አገለግላለሁ። እንዳውም በበቀል ነው የምወጣው ብዬ ልቤን በደንብ አዘጋጅቼ ነበረ የትን ያልኩትና ያኔ ደግሞ ሁለተኛው ጊዜ ጌታ እድል ሲሰጠኝ ደግሞ በበሽታ ነበረ ፈተናው የሚመጣ የነበረና ያፈለገ ሞት ቢመጣ እስከ ሞት ድረስ ጽዋውን ልጠጣ ወስኜ እስካሁን ድረስ ጌታ ረድቶኛል። ዛሬም አልቆመም። ግን በቃ አብርሃም በዛ በእርጅናው ሰዓት የጉልበት ማረፊያዬ ይሆነኛል፣ ምርኩዜ ይሆነኛል ያለው ልጅ ሰዋልኝ ካለው እኔ መሰዋት የማልችለው ነገር የለም በሚል ጥብቅ ብያለሁኝና ኤርሚዬ በጣም ይጸጽተኛል ያ የባከነ ዘመን። እንግዲህ ዘማሪ አጉዬ ጌታን ባገኘበት መጀመሪያ ቁጥር አንድን ዘማሪ በዘመረበት ሰዓት ነበር እኔ ጌታን አግኝቼ የነበረውና ያ የባከኑ ጊዜዎች ይቆጩኛል። አረምዬ ቀጥታ እንዴ
ጌታ መልካም ነው። እንዴት ናችሁ ቅዱሳን? ሁላችሁም ሰላም ናችሁ? ሰላምሽ ይብዛ ብለናል። ተቋርጧል። እስከዛ እኔ አንድ መዝሙር ልዘምርላችሁ እያዳመጣችሁ ሲሆን ደግሞ ሃሌሉያ ክብር ለእሱ ይሁንለት። ሃሌሉያ ከኔ ሆነ ከኔ ሆነ ከኔ ሆነ ምን አለ ጌታ ሁሉ ባንተ ነው የሆነው ከኔ ሆነ ከኔ ሆነ ከኔ ሆነ ምን አለ ጌታ ሁሉ ባንተ ነው የሆነው ጸንቼ መቆም ምሕረት በዝቶ ነው ምሕረት በዝቶ ነው መውጣቴ መግባቴ ክንድ ደግፎኝ ነው ክንድ ደግፎኝ ነው አንድም ነገር የለም የኔ ነው የምለው የኔ ነው የምለው። ሃሌሉያ ክብር ለእሱ ይሁንለት። አሜን። አንድም ነገር የለም የኛ ነው የምንለው ነገር ሁሉ ነገር ከሱ ነው። ሃሌሉያ ከኔ ሆነ ከኔ ሆነ ከኔ ሆነ ምን አለ ጌታ ሁሉ ባንተ ነው የሆነው ሁሉ ባንተ ነው የሆነው ጌታ ኢየሱስ ሁሉ ባንተ ነው የሆነው ሐዘን የለውጥ ደስታ ሰጥተኛል ደስታ ሰጥተኛል። ሃሌሉያ ክብር ለእሱ ይሁንለት። ተባረኩ። ጌታ ደግሞ ይረዳናል። ሁሉን ያከናወነልን አከናውኖ ደግሞ ዛሬን እንድናይ የረዳን እሱ ስለሆነ ለእሱ ክብር ይሁንለት። አሜን ሃሌሉያ አሜን አሜን አሜን። ተባረክ ጌታችን። ሰላም ብያለሁ ወገኖች፣ እንደምን ዋላችሁ? ከጠበቅኩት በላይ ድንቅን ያደረገው ስለዚህ በፊቱ ምስጋናን ሰዋለው። ተመስገን 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 እላለሁ በፊቱ ምስጋናን ሰዋለው ምን እላለሁ በፊቱ ምስጋና ሰጣለሁ። ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽበት ደግሞ በስተ ምዕራብ ብትሆን ማንም አይገረምም በእነዚህ ድርጊቷ ስርዓቷና ወጋ ከጥንት ፍጥረቷ አንድ ቀን በደቡብ ብትወጣ ሲመሽበት ደግሞ ሰሜንን ብትመርጥ ያንን ጊዳ ነገር ለሁሉም ይሆናል። ለኔ ግን አምላኬ ከስም በላይ አርጓል። ጉታ ባለ ባለም ያልታወቀ ተሰራ ባለም ያልታየ የሜ ነው የመዳን ነገር ከሞቴ መትረፌ አያልቅም ብነገር ከሞቴ መትረፌ አያልቅም ብነገር ከሞቴ መትረፌ አያልቅም ብነገር ከሞቴ መትረፌ አያልቅም ብነገር። ክብር ለእሱ ይሁንለት። አሜን። ከሞት መትረፋችን አያልቅም ቢነገር። የሆነ ጉዳት ሊደርስብን ይችላል፣ ችግር ሊገጥምን ይችላል። ከዛ ሁሉ ግን የሚበልጠው ሰማይንና ምድርን የሰራ አልፋና ኦሜጋ የሆነ በእኛ ውስጥ አለ፣ ከኛ ጋር አለ። ክብር ለእሱ ይሁንለት። አሜን ሃሌሉያ። እህታችን ተባረኪ፣ ጌታ ይባርክሽ። ሰላም እላቸዋለሁ ወንድሞቼ እህቶቼ፣ እግዚአብሔር መልካም ነው። ኤርሚ ተባረክ። ያው ኤርሚ ለጊዜው የለም። እህታችን ስትመሰክሪ ነበር፣ በጣም ደስ የሚል ምስክርነት ነው። በነገራችን ላይ ምስክርነታችን ወደሚቀጥለው እግዚአብሔር ወዳሰበው ደረጃ ያደርሰናል። እግዚአብሔር ያደረገልንን ስንመሰክር ሰይጣን ይናደዳል። ኦኬ፣ መመስከራችንን መተው የለብንም። ምክንያቱም ገና ስንድን እንኳን በልባችን አምነን እንጸድቃለን፣ በአፋችን መስክረን ደግሞ እንድናለን ይላል የጌታ ቃል። ሌላው ቦታ ደግሞ ከምስክርነታቸው የተነሳ ድል ነሱት ይላል እና ጌታን ከተቀበልን በኋላ እግዚአብሔር እንደዚህ አይነት ቻንስ ሲያዘጋጅልን መመስከርን
አትተው። ምክንያቱም እግዚአብሔር ምስጋና ይገባዋል። እግዚአብሔርን ማመስገን ማለት እግዚአብሔር ያደረገልንን ነገር ስንመሰክር ነው። በነገራችን ላይ የዚህ ዓለም ገዢ የሆነው ሰይጣን የልባችንን ሐሳብ አያውቅም። በጣም የሚገርመኝና በጌታ ቤት ሆኜ በጣም ደስ ከሚለኝ ነገር አንዱ የምናስበውን ነገር ሰይጣን አያውቅም፣ የምንናገረውን ግን ይሰማል። ስለዚህ በንግግራችን ላይ ምስጋናን ስናደርግ ድል እናደርጋለን። እግዚአብሔር ወደሚቀጥለው ደረጃ ያሸጋግረናል። ምክንያቱም የእግዚአብሔር ቃል ሲናገር ስለ ሁሉ እግዚአብሔርን አመስግኑ ይላል። እንደገና ደግሞ ከሚጠቡ ልጆች ጋር ለራስ ምስጋናን አዘጋጀ ይላል። ምስጋና ዘ ግሬተስት ቲንግ ኢን ላይፍ ኦፍ ክርስቲያኒቲ። በጌታ በኩል ስንሆን ብዙ ፈተናዎች ይኖሩብናል። ኦፍኮርስ ይኖሩብናል። ዓለም የምትመቸን አይደለችም። ግን በዛ ውስጥ እግዚአብሔር ሊያሳልፈን የታመነ ነው። ስለዚህ ሲያሳልፈን ደግሞ እግዚአብሔር ያደረገልንን ስንመሰክር ሁለት ነገር ነው የሚሆነው። አትሊስት አንደኛው ሰይጣን ያፍራል፣ ይሸነፋል፣ ድል ይነሳል። የኢያሪኮን ግንብ ታውቃላችሁ አይደል? እንዴት እንደፈረሰ በምስጋና ሲዘምሩ በቦታ ሲዘምሩ ነው የፈረሰው። ኢያሪኮ ማለት ወደሚቀጥለው በረከት እንዳይገቡ የታጠረ አጥር ማለት ነው። በሕይወታችን ብዙ ኢያሪኮዎች አሉ በመንገዳችን ላይ ስንሄድ። ስለዚህ ምንድነው የምናደርገው? እግዚአብሔር ወይ እናመሰግንሃለን። ምክንያቱም በዚህ ዘመን እግዚአብሔር ያስቀመጠን አምኖን ነው። እግዚአብሔር ተሳስቶ አይደለም። ስለዚህ እግዚአብሔር በመጨረሻው ዘመን ያለን ሰዎች ምስጋና ከአንደበታችን እግዚአብሔር ይፈልጋል። ኤርሚዬ ጌታ ይባርክ። አሁን ቅድም ሲጋብዝ እንደ ጌታ ያደረገላችሁ የላችሁም ሲል ሂር ዘ ሆሊ ስፒሪት ነው እንትን ያለው። በራሱ አስቦት አይደለም። አም ሹር እርግጠኛ ሆኜ ነው የምናገረው፣ አስቦበት አይደለም። ግን ወደሚቀጥለው ደረጃ እንድንሸጋገር ካስፈለገ እግዚአብሔር ያደረገልንን ነገር መመስገን አለብን። በሕይወታችን መመስከር አለብን። ምን ያልተደረገልን ነገር አለ? አንድያ ልጁን ኃጢአት የማያውቀውን ቅዱስ የሆነውን ፈጣሪ የሆነውን ልጁን ወደዚህ ምድር ላይ ሲልከው የእኛን የተዋረደውን የሰው መልክ ይዞ ነው የወረደው። እኛን ለማዳን፣ እኔን ኃጢአተኛውን ለማዳን፣ እኔ አስቸጋሪውን ሰውዬ ለማዳን፣ አመፀኛውን ለማዳን የኔን ኃጢአት ወስዶ የእርሱን ጽድቅ ሊሰጠኝ። ጥሩ ሰው እኮ አይደለም እሱ እኮ አምላክ እኮ ነው፣ ሰው አይደለም። አምላክ ሆኖ ሳለ ክብሩን አምላክ ሆኖ ሳለ የተሳሳተ